ሰላም የዴይሊ ፎረም ቤተሰቦች፣ በኢራን ጦር ተመቶ የተከሰከሰው የአሜሪካ ተዋጊ ጀት አንድ አብራሪ መታደግ መቻሉን የአሜሪካ ባለስልጣናት ተናገሩ። በአሜሪካ ሁለት ባለስልጣናት ጠቅሶ በተዘገበው ዘገባ መሰረት የወደቀው ኤፍ-15 ተዋጊ ጀት ሁለት አብራሪዎች ይዞታ አሁን መታወቁን አሜሪካ አሳውቃለች። ከዚህ ዜና ጋር በተያያዘ ደግሞ የኢራን አፈጉባኤ አሜሪካ ከአገዛዝ ለውጥ ወደ ፓይለቶቻችን አፋልጉኝ ተሸጋግራለች ሲሉም ተሳልቀዋል። በዚህ ጉዳይ ዘርዘር ያለ ዘገባ ይዘናል። በኢራን ጦርነት ከ20 በላይ የጤና ተቋማት ላይ ጥቃት መፈጸሙን ዶክተር ቴዎድሮስ አድሃኖም ተናገሩ። የዓለም የጤና ድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አሜሪካና እስራኤል በኢራን ላይ በፈጸሙት ጦርነት ከ20 የሚበልጡ የኢራን የሕክምናና የጤና ተቋማት ላይ ጥቃት መፈጸሙን ይፋ አድርገዋል። በዚህ ጉዳይም የምንነግራችሁ ዘገባ አለ። ኔታንያሁ የኢራን 70% ገደማ ብረት የማምረት አቅሟን አውድመናል አሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት የኢራን 70% ገደማ የሚሆነው የብረት ማምረቻ ተቋማትን አውድመናል ብለዋል። በዚህ ጉዳይም ዝርዝር ዘገባ ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የሆርሙዝ ወሽመጥን በቀላሉ መክፈት ትችላለች ሲሉ ተናገሩ። ትራምፕ በትሩዝ ሶሻል ማህበራዊ ገጽ ሚዲያቸው ላይ ባሰፈሩ ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት፣ ነዳጁን መውሰድና ሀብት ማግኘት እንችላለን ብለዋል። አክለውም ወሽመጡ ለዓለም ነዳጅ ጉድጓድ ይሆን ሲሉም ጠይቀዋል። በዚህ ጉዳይ ዝርዝር ዘገባ ይዘናል። በእስራኤል ጥቃት የተፈናቀሉ ከ1 ሚሊዮን በላይ የሚሆኑ የሊባኖስ ነዋሪዎች ሕይወት አዳጋች እንደሆነ ተነግሯል። በዚህ ጦርነት እስራኤል በፈጸመችው ጥቃት 1.1 ሚሊዮን በላይ ሊባኖሳውያን ከቀያቸው ተፈናቅሏል ተብሏል። በዚህ ጉዳይም ዝርዝር ዘገባ ይዘናል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በመጀመሪያም የሆርሙዝ ወሽመጥ በመዘጋቱ ባህር ላይ እየተጉላሉ ያሉ ከ20 ሺህ በላይ የመርከብ ሰራተኞች መኖራቸው ተነገረ። በሆርሙዝ ወሽመጥ መዘጋት ምክንያት ከፋርስ ባህረ ሰላጤ ሀገራት ለዓለም ገበያ የሚቀርብ የነዳጅ የጋዝና የማዳበሪያ ምርቶች መንቀሳቀስ አለመቻላቸውም እየተነገረ ነው። እነዚህ ተፈላጊ ምርቶች ለማጓጓዝ የመተላለፊያው መከፈትን የሚጠባበቁ መርከቦች ላይ የሚገኙ በሺዎች ስለሚቆጠሩ መርከበኞች እንግልት ብዙም እየተነገረ አይደለም። በኢራንና በኦማን መካከል የሚገኘው የሆርሙዝ ወሽመጥ መከፈት በመጠባበቅ ባህር ላይ እየተጉላሉ ባሉት ከ2000 በሚበልጡ የጭነት መርከቦች ላይ የሚገኙ መርከብ ሰራተኞች ላለፉት ሳምንታት መንቀሳቀስ አልቻሉም። መርከበኞችና መርከቦቹ ከገጠማቸው መንገላታት በተጨማሪም በአካባቢው በሚካሄደው ጦርነት ለጥቃት እየተጋለጡ ናቸው። 35ኛ ቀኑን በያዘው ጦርነት ውስጥ እስካሁን 21 የንግድ መርከቦች በባህር ሰላጤው ጥቃት ተፈጽሞባቸዋል። ዓለም አቀፉ የባህር ትራንስፖርት ድርጅት እንዳለው በጥቃቶቹ 10 ባህርተኞች የተገደሉ ሲሆን በርካቶች ደግሞ ከባድ ጉዳት ደርሶባቸዋል። በእስራኤል ጦር የተፈናቀሉ 1 ሚሊዮን የሚሆኑ ሊባኖሳውያን በእስራኤል ጥቃቶች የተነሳ ከመኖሪያ ቀያቸው እንደተፈናቀሉ የተባበሩት መንግስታት መረጃ አመለከተም። እስራኤል በበኩሏ ኢላማ የምታደርገው አማጺውን ቡድን ሄዝቦላና መሰረተ ልማቶች እንደሆነም ትናገራለች። ይሁን እንጂ የእስራኤል መንግስት ድንበር አካባቢ የሚገኘውን እስራኤላውያን ደህንነት እስከሚጠበቅ ድረስ የሚፈናቀሉ ሰዎች እንደማይመለሱና መደበኞቹም በመንደሮቹ የሚገኙ ቤቶችም እንደሚፈርሱ አስታውቋል። ሀርጃ ከዋና ከተማዋ ቤይሩት በስተምስራቅ ባለው በአውንት ሊባኖን ውስጥ በሚገኝ የተፈናቃዮች ማዕከል ውስጥ በበጎ ፈቃደኝነት እያገለገለች ያለች ባለሙያ ነች። ከአሁኑ በርካታ ሰዎች ንግዳቸው፣ ቤታቸውና የገቢ ምንጫቸውን አጥተዋል ስትልም ለቢቢሲ ተናግራለች። ሀድጃ እንደምታስረዳው ነዋሪዎቹ የተፈናቃይ ጣቢያዎች ምግብ፣ የሚጠጣ ውሃ፣ የንጽህና መጠበቂያ ቁሳቁሶችና ልብሶችን ለመጠየቅ ይጠቀሙባቸዋል። አብዛኞቹ እነዚህ ወሳኝ ነገሮች የሚሰራጩት በሀገሪቱ መንግስት፣ በአካባቢ አስተዳደሮችና መንግስታዊ ባልሆኑ ድርጅቶች እንደሆነም ገልጻለች። እንደ ማንኛውም ጊዜ ሁሉ የሊባኖስ ማህበረሰብ አንድ ቁልፍ መግለጫ ማህበራዊ አጋርነት ነው ብላለች። በርካታ ግለሰቦችም የተፈናቃዮቹን ፍላጎት ለማሟላት ገንዘብ እያሰባሰቡ መሆኑንም አንስታለች። ተፈናቃይ ያልሆኑ እንኳ የሁኔታውን አለመረጋጋት ፍርሃት ላይ ጥሏቸዋል ስትልም ገልጻለች። ዶክተር ቴዎድሮስ አድሃኖም በኢራን ከ20 የሚበልጡ የጤና ተቋማት ላይ ጥቃት መፈጸሙን አረጋገጡ። አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩ ጊዜ አንስቶ ከ20 የሚበልጡ የኢራን የሕክምናና የጤና ተቋማት ላይ ጥቃት መፈጸሙን የዓለም የጤና ድርጅት አረጋግጧል። በዚህም በተቋማቱ ላይ ከደረሰው ጉዳት በተጨማሪ አንድ የተላላፊ በሽታዎች ባለሙያና ሌላ የኢራን ቀይ ጨረቃ ማህበር ሰራተኛ ጭምር 9 ሰዎች ተገድለዋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በኤክስ ገጻቸው ላይ ባወጡት መግለጫ ከጥቃቶቹ መካከል በቴህራን የሚገኘው ፓስተር ኢንስቲትዩት እንደሚገኝበትም ጠቅሰዋል። ኢንስቲትዩቱ ከአንድ ክፍለ ዘመን በላይ በኢራን የህብረተሰብ ጤና አገልግሎት ላይ
ከፍተኛ ሚና እንደነበረው በመግለጽ ከባድ ጉዳት ስለደረሰበት ከዚህ በኋላ የሕክምናና የጤና አገልግሎቶች የማይሰጥበት ደረጃ ላይ እንደሚገኝም አብራርተዋል። ዶክተር ቴድሮስ በተለያዩ የኢራን አካባቢዎች ጉዳት የደረሰባቸው የተወሰኑ የጤና አገልግሎት የሚሰጡ የመድኃኒት ማምረቻና ምርምር የሚካሄድባቸው ተቋማት በስም በመጥቀስ የደረሰውን ጥቃትም አስረድተዋል። የወደቀውን የአሜሪካ ተዋጊ ጀት አንድ አብራሪ መታደግ መቻሉን የአሜሪካ ባለስልጣናት እየተናገሩ ነው። ኢራን ውስጥ የወደቀው የአሜሪካ ተዋጊ ጀት ውስጥ ከነበሩት 2 የአየር ኃይል አባላት መካከል አንዱን መታደግ እንደተቻለ የዋሽንግተን ባለስልጣናት መናገራቸው ተዘግቧል። ቢቢሲ 2 ባለስልጣናትን ጠቅሶ ባወጣው ዘገባ እንዳመለከተው የወደቀው ኤፍ-15ኢ ተዋጊ ጀት 2 ሰዎችን ይዞ ነበር። የኢራን እስላማዊ አብዮታዊ ዘብ በአገሪቱ ማዕከላዊ ክፍል በሚገኝ አካባቢ የአሜሪካ ተዋጊ ጀት መጥቶ መጣሉን አስታውቋል። ማህበራዊ ሚዲያ ላይ የወጣው እና ቢቢሲ ያረጋገጠው አንድ ቪዲዮ አንድ የአሜሪካ አውሮፕላን በ2 ሄሊኮፕተሮች ታጅቦ በደቡባዊ ኢራን የፍለጋና የመታደግ ዘመቻ ሲያካሄድም ታይቷል። በደቡባዊ ኢራን የሚገኘው ኮህ ጊሊዮህ እና ቦየር አህመድ ግዛት አስተዳዳሪ የተመታውን የአሜሪካ ጀት አብራሪ በህይወት መያዝ ቅድሚያ የሚሰጠው ጉዳይ መሆኑን ተናግሯል። የጠላት ኃይልን መያዝ ወይም መግደል የተሳካላቸው ሰዎች በተለያየ ሁኔታ በአስተዳደር ጽሕፈት ቤት ይመሰገናሉ ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። የኢራን አፈጉባኤ አሜሪካ ከአገዛዝ ለውጥ ወደ ፓይለቶቻችን አፋልጉኝ ተሸጋግራለች ሲሉም ተሳለቁም። የኢራን ፓርላማ አፈጉባኤ እና አሜሪካ ለድርድር ከምትመርጣቸው የአገሪቱ ባለስልጣናት መካከል አንዱ የሆኑት መሐመድ ባግሄር ጋሊባፍ ኢራን ውስጥ ተመቶ መውደቁ በተዘገበው የአሜሪካ ተዋጊ ጀት ላይ ስላቃቸውን ገልጸዋል። አፈጉባኤው በኤክስ ማህበራዊ ሚዲያ ገጻቸው ላይ አሜሪካኖች በኢራን ውስጥ የአገዛዝ ለውጥ ከማምጣት ወደ አብራሪዎቻቸው ወደ መፈለግ መሸጋገራቸውን በምጸት ገልጸዋል። በተከታታይ ኢራን ለ37 ጊዜ ካሸነፉ በኋላ ይህ ያለ ስትራቴጂ የጀመሩትን ጦርነት አሁን ከአገዛዝ ለውጥ ወደ እባካችሁ ፓይለቶቻችሁን አፋልጉኝ ወደሚል ደረጃ ወርዷል ብለው ጋሊባፍ ተሳልቀዋል። አሜሪካ ላይ ከቀናት በፊት ትራምፕ በኢራን ውስጥ የአገዛዝ ለውጥ መካሄዱን አፈጉባኤው የሚካተቱበት አዲሱ የኢራን መሪዎች ትውልድ ከቀደምቱ በጣሙኑ የተለሳለሱ ጽንፈኞችና ምክንያታዊ ናቸው ብለውም ተናግረው ነበር። መሐመድ ባግሄር ጋሊባፍ በኤክስ ላይ ጨምረው የሚደነቅ ነው። ምን አይነት ለውጥ ነው? ፍጹም ብልሆች ሲሉ በአሜሪካኖች ላይም ስላቃቸውን ገልጸዋል። አንዳንድ ያልተረጋገጡ ዘገባዎች እንደሚያመለክቱት የፕሬዝዳንት ትራምፕ አስተዳደር ጋሊባፍን ቀጣይ ሀገርና ቀጣዩን የኢራን መሪ ሊሆኑ ይችላሉ ብሎም ያምናልም ተብሏል። በኢራን ጥቃት ለመፈጸም ተሰማርቶ የነበረው የአሜሪካ ተዋጊ ጀት ተመቶ እንደወደቀና አብራሪዎቹ ለማግኘት ጥረት እየተደረገ መሆኑ የኢራንና የአሜሪካ መገናኛ ብዙሃን እየዘገቡ ነው። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታሲም የዜና ወኪል አሜሪካ የኢራንን ግዛት ውስጥ ተከስክሷል የተባለው ተዋጊ ጀት አብራሪዎችን እየፈለገች ነው ሲል ዘግቧል። በተጨማሪም አክሲዮስ፣ ሮይተርስ እና ኒውዮርክ ታይምስ አንድ የአሜሪካ ባለስልጣን ጠቅሰው አውሮፕላኑ ተመቶ መውደቁና አብራሪዎቹን ለማግኘት ፍለጋ እየተደረገ መሆኑን ዘግበዋል። የአሜሪካ ጦር ማዕከላዊ እዝ የአንድ ተዋጊ ጀት ሃርሙዝ ወሽመጥ ውስጥ በሚገኘው ቃሽም ደሴት ተመቶ ወድቋል የሚለውን የአብዮታዊ ዘቡን መረጃ ሐሙስ ዕለት አስተባብሎ ነበር። የማዕከላዊ እዙ መግለጫ ያስተባበለው ከሰሞኑ የወጡ የኢራን ዘገባዎች ስለመሆኑ ግልጽ አይደለም። ታዚም ዜና ወኪል ባወጣው ዘገባ የአሜሪካ ኃይሎች ከዛሬ ጠዋት ጀምሮ የተዋጊ ጀት አብራሪያቸውን ለማግኘት የፍለጋ ዘመቻ እያከናወኑ ነው ብሏል። ዎል ስትሪት ጆርናል በበኩሉ አሜሪካ የተዋጊ ጀቱን አብራሪዎችን ለማግኘት የአሜሪካ ኃይሎች ዘመቻ እያካሄዱ መሆናቸውን ዘግቧል። የኢራኑ ታሲም ፍለጋው የሚካሄደው ሄሊኮፕተሮች፣ አውሮፕላኖችና የቅኝት ድሮኖች በመጠቀም እንደሆነ ምንጮችን በመጥቀስ ዘግቧል። የፍለጋ ጥረቱ ግን ፍሬ አላፈራምም ብሏል። በታሲም ዘገባ መሰረት የአሜሪካ ተዋጊ ጀት ሲመታ አብራሪዎቹ ከአውሮፕላኑ ወጥተው በኢራን ግዛት ውስጥ አርፈዋል። አንድ ኢራን መንግስት ቴሌቪዥን ጣቢያ በበኩሉ አብራሪዎቹ በህይወት ለያዘ ሰው ሽልማት እንደሚሰጥ ዘግቧል። የጦር አውሮፕላኑ ወድቆበታል የተባለው የኢራን ግዛት ባለስልጣናት አሜሪካውያኑ አብራሪዎቹን ለመያዝ ለነዋሪዎቹ ጥሪ ያቀረቡ ሲሆን የአገሬው ነጋዴዎች ደግሞ አብራሪዎቹ ላገኘ ከ$50,000 በላይ የሚሆን ገንዘብ ሽልማት እንደሚሰጡም እያሳወቁ ነው። ትራምፕ አሜሪካ የሆርሙዝ ወሽመጥን በቀላሉ መክፈት ትችላለች አሉ። አሜሪካ በኢራን የተዘጋውን የሆርሙዝ ወሽመጥ ከትንሽ ተጨማሪ ጊዜ ጋር በቀላሉ ልትከፍተው ትችላለች ሲሉም ገልጠዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት፣ ነዳጁን መውሰድና ሀብት ማግኘት እንችላለን ብለዋል። አክለውም ወሽመጡን ለዓለም ነዳጅ ጉድጓድ ሊሆን ይሆን በማለት ጽፈዋል። በአሜሪካና በእስራኤል ጥቃት የተከፈተባት ኢራን ሆርሙዝ ወሽመጥን መዝጋቷን ተከትሎም የዓለም ነዳጅ
አቅርቦትና ዋጋ ቀውስ ውስጥ ገብቷል። ይህ ችግር እንዲፈቱ የሚደረገው ጫና የበዛባቸው ፕሬዚዳንት ትራምፕ ሆርሙዝን እንዴት ሊከፈት ይችላል የሚለውን በተመለከተ የተለያዩ ሀሳቦች ሲሰነዝሩ ቆይተዋል። ምዕራባውያን ሀገራት የራሳቸውን ወታደራዊ አማራጭ በመጠቀም በወሳኙ ኮሪደር በኩል ነዳጅ እንዲተላለፍ እንዲያደርጉም እየጠየቁ ነው። በርካታ ሀገራትም ይህንን አማራጭ አልተቀበሉም። ትራምፕ ረቡዕ ዕለት ባደረጉት ንግግር በኢራን የሚገኙ የሲቪል ኃይል ማመንጫዎችን እንደሚመቱ ዝተዋል። ከዚህ ንግግራቸው በኋላ የነዳጅ ዋጋ በከፍተኛ እየጨመረ ሲሆን ኢራንም አጸፋውን እንደምትመልስ ዝታለች። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።